አህለን ወሳህለን እንኳን ደህና መጣችሁ። የዛሬው ትምህርት ትናንትና የለቀኩት ትምህርት ሁለተኛው ክፍል ነው። ቃል በገባሁላችሁ መሰረት ሁለተኛውን ክፍል ይዤ መጥቻለሁ። ሑብ ማለት ፍቅር ማለት ነው። ሑብ ለምሳሌ አልሑብ አዕማ፣ አልሑብ አዕማ። ይህ በጣም የታወቀ አባባል ነው። ፍቅር እውር ነው ማለት ነው። አልሑብ ወይም ሑብ ፍቅር ነው እንዳልኩት። አዕማ ማለት እውር ማለት ነው። ፍቅር እውር ነው ሲባል ሁላችንም ሰምተናል። እውነት ነው? እኔ እውነት አይመስለኝም። ለመሆኑ ፍቅር ምንድን ነው? ፍቅር የሚባል ነገር በዓለማችን ውስጥ አለ? እስኪ ሀሳባችሁን ስጡኝ። እናንተ የምትሉትን ሰምቼ ሀሳቤን ደግሞ እኔ እነግራችኋለሁ። መሐባ፣ መሐባ ማለት መዋደድ፣ መፋቀር ማለት ነው። ለምሳሌ አላህ ይዲም አልመሐባ ቤንኩም፣ አላህ ይዲም አልመሐባ ቤንኩም ማለት ፈጣሪ በመካከላችሁ ያለውን መዋደድ፣ በመካከላችሁ ያለውን መፋቀር ያዝልቅላችሁ ማለት ነው። አላህ ፈጣሪ ነው። ይዲም ያዝልቀው፣ አልመሐባ ወይም መሐባ መዋደድ፣ መፋቀር ማለት ነው። ቤንኩም ማለት በመካከላችሁ። ሰብት፣ ሰብት ቅዳሜ ነው። يوم السبت الجاي عندنا إجازة ناوية أروح البحر. يوم السبت الجاي عندنا إجازة ناوي أروح البحر. ይሄ ማለት የሚመጣው ቅዳሜ እኛ ጋር እረፍት ነው፣ ወደ ባህር ለመሄድ አቅጃለሁ ማለት ነው። የቃል በቃል ዝርዝሩ ይህንን ይመስላል። ዮም ማለት ቀን ወይም ዕለት ማለት ነው። አሰብት ወይም ሰብት ቅዳሜ ነው። ዮም ሰብት ማለት ደግሞ ቅዳሜ ዕለት ማለት ነው። አልጃይ የሚመጣው ቀጣዩ። ዮም ሰብት አልጃይ ማለት ደግሞ የሚመጣው ወይም ቀጣዩ ቅዳሜ ማለት ነው። ዕንደና እኛ ጋ ማለት ይሆናል። አለን ማለትም ይሆናል። ኢጃዛ እረፍት ነው። ናዊ አቅጃለሁ፣ ሴት ከሆነች ናዊያ ትላለች። አሩህ እሄዳለሁ። አልባሕር ወይም ባሕር ባህር ነው በኛም። ይዓስብ፣ ይዓስብ ይቆጣል ወይም ይናደዳል ማለት ነው። አቡይ ይዓስብ ቢስርዓ፣ አቡይ ይዓስብ ቢስርዓ አባቴ በፍጥነት ይቆጣል፣ በፍጥነት ይናደዳል ማለት ነው። አቡይ ማለት አባቴ ማለት ነው። አብ አባት ነው። ይዓስብ ይቆጣል፣ ይናደዳል። ሴት ከሆነች ተዓስብ እንላለን። ኡሚ ተዓስብ ቢስርዓ፣ ኡሚ ተዓስብ ቢስርዓ እናቴ በፍጥነት ትቆጣለች፣ ትናደዳለች። ተዓስብ እንዳልኩት ትቆጣለች፣ ትናደዳለች ማለት ነው። ኡሚ ማለት እናቴ ማለት ነው። ኡም እናት ነች። ዓሰብያ፣ ዓሰብያ ማለት ግልፍተኛ ማለት ነው። ይህቺ ሴት ነች። ግልፍተኛ ሴት ዓሰብያ ትባላለች። ግልፍተኛ ወንድ ደግሞ ዓሰቢ ነው የሚባለው። በአረፍተ ነገር ልግለጽላችሁ። ህያ ዓሰብያ መራ፣ ህያ ዓሰብያ መራ እሷ በጣም ግልፍተኛ ነች ማለት ነው። ህያ እሷ፣ መራ ማለት በጣም ማለት ነው። ወንድ ከሆነ ህወ ዓሰቢ መራ እንላለን። ህወ ዓሰቢ መራ እሱ በጣም ግልፍተኛ ነው። ህወ ማለት እሱ ማለት ነው። መዓስብ፣ መዓስብ ተናዷል። ሴት ከሆነች መዓስባ፣ መዓስባ እንላለን። ለምሳሌ አልሙዲር መዓስብ አልዮም ማለህ፣ አልሙዲር መዓስብ አልዮም ማለህ ማናጀሩ ዛሬ ተናዷል፣ ምን ሆኖ ነው ማለት ነው። ማናጀሩ አለቅየው ማለት ነው። አለቃ፣ ስራ አስኪያጅ። አልሙዲር ወይም ሙዲር ማለት ማናጀር፣ ስራ አስኪያጅ ማለት ነው። መዓስብ ተናዷል። አልዮም ዛሬ። ማለህ ማለት ምን ሆኗል፣ ምን ሆኖ ነው ማለት ነው። አለቃይቱ ሴት ከሆነች እንዲህ ነው የምንለው። አልሙዲራ መዓስበ አልዮም ማለሃ፣ አልሙዲራ መዓስበ አልዮም ማለሃ ማናጀሪቱ ዛሬ ተናዳለች፣ ምን ሆና ነው ማለት ነው። አልሙዲራ ወይም ሙዲራ ማናጀሪቱ፣ ስራ አስኪያጇ መዓስባ ተናዳለች። ማለሃ ማለት ምን ሆናለች፣ ምን ሆና ነው። ፊክራ፣ ፊክራ ሀሳብ ማለት ነው። ለምሳሌ ዕንዲ ፊክራ፣ ዕንዲ ፊክራ ማለት ሀሳብ አለኝ ማለት ነው። ዕንዲ ማለት አለኝ ወይም አለብኝ
ማለት ነው። አላ ፊክራ ማለት በነገራችን ላይ ማለት ነው። አላ ፊክራ ተፍኪር ማሰብ ወይም አስተሳሰብ ማለት ነው። ለምሳሌ ተፍኪር ሙተኸልፍ ማለት ኋላ ቀር አስተሳሰብ ማለት ነው። ሙተኸልፍ ማለት ኋላ ቀር ማለት ነው። ይፈክር ያስባል። ሴት ከሆነች ትፈክር እንላለን። ትፈክር ለምሳሌ ሳልም ይፈክር ይሽተሪ ቤት ታኒ። ሳልም ይፈክር ይሽተሪ ቤት ታኒ። ሳልም አዲስ ቤት ለመግዛት ያስባል ወይም እያሰበ ነው ማለት ነው። ይሽተሪ ይገዛል። ሴት ከሆነች ትሽተሪ ነው የምንለው። ቤት ነው በእኛም። ታኒ ማለት ሌላ ወይም ሁለተኛ ማለት ነው። ማይፈክር አያስብም ማለት ነው። هو أناني ما يفكر إلا بنفسه هو أناني ما يفكر إلا بنفسه እሱ ራስ ወዳድ ነው፣ ስለ ራሱ ብቻ ነው የሚያስበው ማለት ነው። هو እሱ አናኒ ማለት ራስ ወዳድ ማለት ነው። ማይፈክር ማለት አያስብም ማለት ነው። ኢላ ማለት በስተቀር ወይም ብቻ ማለት ነው። ቢነፍሰህ ለራሱ ወይም ስለ ራሱ። ሴት ስትሆን ህየ አናንያ ማ ትፈክር ኢላ ቢነፍስሃ እንላለን። ህየ አናንያ ማ ትፈክር ኢላ ቢነፍስሃ እሷ ራስ ወዳድ ነች፣ ስለ ራሷ ብቻ ነው የምታስበው ማለት ነው። ህያ እሷ፣ አናንያ ራስ ወዳድ፣ ማ ትፈክር አታስብም፣ ቢነፍስሃ ለራሷ ወይም ስለ ራሷ። ትፈክር ታስባለች። ህየ ጋዕዳ ትፈክር፣ ህያ ጋዕዳ ትፈክር እሷ እያሰበች ነው ማለት ነው። ህያ እሷ፣ ጋዕዳ ማለት ተቀምጣለች ማለት ነው ቀጥተኛ ትርጉሙ። ነገር ግን አንድ ነገር በማድረግ ላይ ትገኛለች ለማለትም ጋዕዳ ነው የምንለው። ለምሳሌ ጋዕዳ ትፈክር እያሰበች ነው። ጋዕዳ ትርጉስ እየደነሰች ነው። ጋዕዳ ትሶልፍ እያወራች ነው። ኸሊኒ አፈክር ላስብበት ማለት ነው። ወላ ኩንት አፈክር ፊኪ፣ ወላ ኩንት አፈክር ፊኪ በእውነት ስላንቺ እያሰብኩ ነበር ማለት ነው። ወላ ማለት በእውነት እንደ ማለት ነው። ኩንት ነበርኩ፣ አፈክር አስባለሁ፣ ፊኪ ስላንቺ። አፈክር ፊኪ ማለት ደግሞ ስላንቺ አስባለሁ ወይም ስላንቺ እያሰብኩ ነው ማለት ነው። ስለ እሱ የምናስበው ወንድ ከሆነ ወላ ኩንት አፈክር ፊክ እንላለን። ወላ ኩንት አፈክር ፊክ በእውነት ስላንተ እያሰብኩ ነበር ማለት ነው። አፈክር ፊክ ማለት ስላንተ አስባለሁ ወይም ስላንተ እያሰብኩ ነው ማለት ነው። ፊክ ስላንተ ማለት ነው። ሻጥር ማለት ጎበዝ ወይም ብልህ ማለት ነው። ሴት ከሆነች ሻጥራ እንላለን። ብዙ ሰዎች ከሆኑ ደግሞ ሻጥሪን ነው የምንለው። ሻጥሪን ለምሳሌ هو مرة شاطر بشغله، هو مرة شاطر بشغله እሱ በስራው በጣም ጎበዝ ነው ማለት ነው። هو እሱ፣ መራ በጣም፣ بشغله ማለት በስራው። ሽغል ስራ ነው። ለሴት ደግሞ هي مرة شاطرة بشغلها እንላለን። هي مرة شاطرة بشغلها እሷ በስራዋ በጣም ጎበዝ ነች ማለት ነው። هي እሷ፣ بشغلها በስራዋ። ብዙ ከሆኑ ደግሞ هم مرة شاطرين بشغلهم እንላለን። هم مرة شاطرين بشغلهم እነሱ በስራቸው በጣም ጎበዝ ናቸው ማለት ነው። هم እነሱ፣ بشغلهم በስራቸው። ሸጣራ ማለት ጉብዝና ወይም ብልህነት ማለት ነው። አረቦች በዚህ ቃል አንድ አባባል አላቸው። አትጃራ ሸጣራ ይላሉ። አትጃራ ሸጣራ ንግድ ብልህነት ነው ወይም ንግድ ጉብዝናን ይጠይቃል እንደማለት ነው። ይህ አባባል እኔም በሆነ ትክክል ይመስለኛል። ምክንያቱም የሰው ልጅ እድሜ ልኩን ተቀጥሮ ቢሰራ ሀብታም አይሆንም በጭራሽ። መኖር ይችላል፣ እርግጥ መኖር ይችላል። ነገር ግን ከራሱ አያልፍም። የራሱ ስራ ሲኖረው ግን ጉዳዩ ሌላ ነው። ከወደ መስተጨረሻው ትሕብ ትወዳለች ወይስ ትደበቃለች በቃላት የሚቀራረቡ አስቸግሩኝ ለሚለው ትሕብ ማለት ትወዳለች ማለት ነው። ትሕብ። ትኸቢ ማለት ደግሞ ትደብቃለች ማለት ነው። የተለያዩ ቃላቶች ናቸው። ትሕብ ትወዳለች፣
ትኸቢ ትደብቃለች። የዛሬው ትምህርታችን በዚህ ያበቃል። ይሄ የትናንትናው ትምህርት ሁለተኛው ክፍል ነው እንዳልኳችሁ። ከዚህ ቀጥሎ ደግሞ የዛሬውን ሆምወርክ ሰጣችኋለሁ። የሚቻላችሁን ያህል አጥኑ፣ መልሱልኝ፣ ቼክ አድርገዋለሁና ማርክም ሰጣችኋለሁ። ኦኬ። አልሑብ ወይም ሑብ፣ አዕማ፣ ማሐባ፣ ቤንኩም፣ ሰብት፣ يوم السبت، الجاي، إجازة، البحر وين بحر، يعصب، تعصب، أبوي، أمي، عصبية، عصبي، المدير وين مدير، المديرة وين مديرة، عندي فكرة، عندي فكرة، على فكرة، على فكرة، متخلف، ثاني، أناني، أنانية، قاعدة تفكر، قاعدة ترقص، قاعدة تسولف، خليني أفكر، خليني أفكر، شاطر، شاطرة، شاطرين، التجارة شطارة، التجارة شطارة، تحب، تخبي። ትምህርታችን በዚህ ላይ ያልቃል። ስለተከታተላችሁኝ አመሰግናለሁ። ሐሳባችሁን ግለጹልኝ፣ አስተያየታችሁን ስጡኝ፣ ጥያቄዎቻችሁንም ላኩ። በተቻለኝ መጠን እመልስላችኋለሁ። ከመሄዳችሁ በፊት የዛሬው ትምህርት ከጠቀማችሁ ሰብስክራይብ አድርጉ፣ ላይክም ሼርም አድርጉ። ማሰላማ፣ ደህና ሁኑ። እወዳችኋለሁ። ባይ ባይ።